አረ ተው ተው አታጨልሉን እንደዚሁ በቁማችን። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። እንደው ይገርማል ቤተሰብ ዛሬ ምን አሉ አብርሽና ፍቅር መጥተው እስከ ዛሬ የተደበቀውን ነገር እውነታውን ለአብርሽ ለሩታና ለፉአድ መናገር አለብን አለች ፍቅር። እንዲሁም አብርሽን ጠርተው ማለት ነው። ነገር ግን ማለት ነው እኔ በቅድሚያ ይሄን ወደ ጉዳዩ ከመግባቴ በፊት ሁሉ ነገር ካከታተመ በኋላ ሩታ የሆነ ያልሆነ ውሳኔ ከወሰነች በኋላ ነው እንዴ እውነታውን የምትነግሯት? እሷ ህፃን ልጅ ናት እንዴ? እኔ በጣም ነው የምትገርሙት። በመጀመሪያ አንቺ ለፉአድ ክብርና ፍቅር ቢኖርሽ የሰው ትዳር ላተርፍ ነው ወይንም ለሰው እንትልል ነው አትይም ነበረ። መጀመሪያ ለራስሽ ፍቅረኛ ወይንም ለራስሽ ጓደኛ ክብር ትሰጪ ነበረ። ፍቅር ተብዩዋ ማለት ነው። ፋክቱን እኔ ስነግርሽ እና እዚ ጋር ያንቺን ትዳር እያፈረሽ የሰውን ትዳር ለማዳን ነው ወይንስ አብርሽ ወደኔ ህይወት ተመለሰ ብለሽ አብርሽ ወደኔ ህይወት ተመለሰ ብለሽ በደስታ ነው እንጂ ዘለሽ ይሄሽው። ይሄ ደግሞ ሩታ ስማርት ሴት ስለሆነች ሁሉ ነገር ስለነቃችብሽ የምትመልሽው ነገር ስላጣሽ ነው ፍቅር ይሄንን ምክንያት ያደረግሽው። ትዳርሽን ላደንልሽ እንደገና ደግሞ አንቺ ተናደሽ ምናምን እኔ ድሮ ኤክሱ ነኝ ከሱ ጋር ምናምን ነገር ስታይኝ ተናደሽ እንድትመለሽ ያደረግኩት ነገር ነው። እኔ ለሷ ብዬ ነበር ምናምን ብዙ ነገር እንትናልሽ። ኖ ሴት ልጅ እኮ ናት። ሴት ልጅ ለዛውም ሩታ ብልህ ናት። ብልህ ሞኝ ሳትሆን ብልህ ሴት ናት ከምንም በላይ እና እሷን ልታድኒላት ወይንም ትዳሯን ልታስተካክላት ሳይሆን አንቺ አብርሽ ወደ እኔ ህይወት ተመለሰ ብለሽ በደስታ ነው እንጂ ለሷ አዝነሽ አይደለም። ሲጀመር ለሩታ የሚያዝንላት ሰው የለም። ለምን? የዋህ ስለሆነች። አብርሽም የዋህ ነው በእርግጥ። ነገር ግን አንቺም ጋር ጥፋት አለ፣ አብርሽ ጋርም ጥፋት አለ። የአብርሽ ጥፋት ሩታ ሴት ናት። እንደገና ሌላው ነገር ደግሞ እሱ ወደ አንቺ ወደ ድሮ ፍቅረኛ መመለሱ በጣም ትልቅ ስህተት ነው። ምክንያቱም ሩታ የምታስበውና የምትጠረጥረው የድሮ ፍቅሩ አገረሸበት ፈልጓት ነው የሄደው የሚለውን ነው እንጂ በሙሉ ልቧ ልታምነው የምትችለው ዛሬ ላይ እሱ እኔን ለማናደድ ነው ወይንም እኔን ለማበሳጭነት ነው የሚለው ሀሳብ እሷ ጋር አይፈጠርም በእርግጠኝነቱ። አንቺ ግን አሁን ነገሩ ሁሉ ሲነቃብሽ ምናምን ለእኔ አስበሽ ነው ምናምን ብላ ሩታ አመሰግናለሁ ምናምን ብላ እኔ ተሸውጃለሁ ምናምን ብላ እንድትጸጸት ነበር የጠበቅሽው። አንቺ እንደዛ ነበር የጠበቅሽው። ምንም የጸጥታት ነገር የለም። ምንም ተጸጥታ ይቅርታ የምትጠይቀው ነገር የለም። ምንም የምታመሰግነው ነገር የለም። ምክንያቱም ሴት ልጅ ናት። ሁልሽም ለየራስሽ ጥቅማ ጥቅም እንጂ ለሩታ አስባችሁ አይደለም። ለሩታ እና አብርሽ ቢለያዩ ሁልሽም ተወጅዋለሽ። ፍላጎታችሁ ነው። ይሄ የማለባበስ ስራ አትስሩ። አዎ እኔ በጣም ደግሞ እኔ ያሳዘነኝ ጓደኛሽ ፉአድ ነው። እሱን አስቀምጠሽው እንደቃ ባጣ ቆይኝ ከአብርሽ ጋር ይቀጥላል ወይንም አብርሽ ጋር ህይወት እንትን ከዛ ቀጣይነት ከሌለ ወደ እሱ መለሳለሁ ልክ እንደ ባጣ ቆይኝ ነው አስቀምጠሽ ይሽው። ይሄ ልጅ ባይናደድ ነበረ። የሚገርመኝ ወንድ ልጅ እኮ ነው እንዴ! ዛሬ እውነታውን ልነግርህ ነው። እኔ ለነሱ ተናዳ እንድትመጣ ምናምን ያደረግኩት እንጂ እኔ ለአብርሽ ፍቅር ኖሮኛ አይደለም። እና አብርሽም እንደዛው በጣም ማከብራት ጓደኛዬ ናት። በአዘኔ ጊዜ ቆመችልኝ እና ምንም ነገር የለም ምናምን የሩታን ልቧን ስብርብር ካደረጋችሁት በኋላ ልክ እንደዚህ ሁሉም ተተነቃባችሁ በኋላ እሺ ከዛስ አብርሽ ተው እንጂ አንተ ወደ ፍቅር ነበረ ተመልሰ ነበረ። ነገር ግን መመለስክን ትተኸው እዚህ ጋር ለይቅርታ እንኳን ልብ አራራም። አሁን እንኳን ሌላ ጓደኛ ይዛ ስትመጣ እንደገና ነው የተመለስከው ወደ ፍቅር። እንደገና ሌላ ጠባሳ ለማሳረፍ ማለት ነው። አሁን እንኳን አልጸጸተህም ፍቅር ሩታ ይዛ ስትመጣ ማለት ነው። እሱም እሷ ሩታ ግን ልክ ናት። እግዚአብሔርን ቤተሰብ ሩታ ልክ ናት። የተናደደችውን ያክል የተበሳጨችውን ያክል አበሳይታ እንደፈለገች በቀሏን ተወጥታ ከዛ በኋላ ይቅርታም ቢላትም ባይላትም ቢያንስ እንኳን እሷ የታመመችውን ህመም መታመም አለበት፣ መስማት አለበት። የእሷን በደል ማወቅ አለበት፣ መቅመስ አለበት አብርሽ። ነገር ግን ፍቅር
ዝም ብለሽ አብርሽ ነይ ስላለሽ ስለደወለልሽ አዝኛለሁ ምናምን ስላለሽ ተነስተሽ የራስሽን ህይወት እየበጠበጥሽ አትሂጂ። ለሌላ ጊዜ ትምህርት ይሆንሽ። ይኸውልሽ የተዋደደ ሰው ይለያያልም አይለያያልም። ነገር ግን አንቺ ጥለሹ አልፈልግም ብለሹ ጥለሹ የሄድሽውን ወንድ ዛሬ ተመልሰሽ ከአንተ ጋር ልሆን ብትይ እንደው እሱስ ቢሆን እሺ የሚልሽ ይመስልሻል እንዴ? እና የራስሽን ህይወት ምርጥ የምትይውን ጓደኛሽን ጥለሽ እዝና ባትዋከቢ ጥሩ ነው። ጥሩ ነው። አብርሽና ሩታ ከማንም በላይ ይተዋወቃሉ እርስ በራሳቸው። አብርሽ እኮ ብሏል እኔና እሷ ብቻችንን ስንሆን እንግባባለን ብሏል። አይሽ ይግባባሉ ሁለቱ። ነገር ግን እንደዛ አይነት ነገር ውስጥ አንደኛ እጅሽን አትክተቺ፣ ሁለተኛ ነገር ደግሞ አንቺ ለሩታ አስበሽ አይደለም። ሩታ ደግሞ ይመችሽ፣ ያራዳሊ ሂጅበት። አሁን ያሹ ጓደኛ በቃ አሪፍ ነው። እንደዚህ ነው በቃ ያሌለ ቆፍጠን ምናምን ብሎ ሴት ልጅ ማስከበር ምናምን ነገር እግዚአብሔርን በቃ ሩታ ደግሞ እጅ የምትሰጥ ሴት አይደለችም፣ እልኸኛ ናት። እንደዛ አይነት ሴት እኮ ደስ ትላለች። የኔ ቆፍጣና ማለት ነው። እና አሁን ለፉአድም ለሩታ ምንም ማስረዳት አይጠበቅብሽም። ብታስረጃቸውም ብትነግራቸውም ልክ ድንጋይ ላይ ውሃ እንደማፍሰስ ነው። ምክንያቱም ነገሩ ሁሉ እረፍዷል። ሩታ ልትሄድ ነው። ፉአድም ጓደኛ ሳይዝ አይቀርም። በቃ ፍቅር ባዶ ቤት ብቻሽን። የኔ ምስኪን ይኸው ነው በቃ።